አንቺ ነሽ የመስዋዕቴ እርግብ፣ አንቺ ሞተሽ እነሱ ሲያዝኑ ማየት ትፈልጋለሁ፣ እያንዳንዱን የእናት የአባቴን በቀል እበቀላለሁ ብሏል ዮሐንስ። ምን አይነት ጅላጅል ነው ሲጀመር? ቆይ እህቱ የባይሉት ወይም ሰላም እንደዚህ እያለቀሰች አንተ የባይሉ ልጅ ነህ ይቅርታ አርግልኝ እስከዛሬ ባለመፈለጌ እያለች እንባዋን አውጥታ እያለቀሰች እቅፍ አርጋ ስማው እንደዚህ አይኑን እያየች እንደዚህ እያየችው እንዴት ልቡ ትንሽ አራራም? ምንም ቢሆን እኮ ገዳዮች ያስታውቃሉ። የባይሉ ልጅ ነኝ ሲላት እኮ ሰላምዬ በጣም ክፉ ወይም ደግሞ መጥፎ ሰው ብትሆን ወይም በኃይሉን ወንድሟን ጠልታው ሳይሆን ስራውን የጠላችው። ስለዚህ በኃይሉን ሂድ አንተ የማን ደግሞ የባይሉ ልጅ ነው ወንድሜ ማልጠቀመኝ እንኳን አንተ በቃ ሰላም ብለው ኖርማል ሰላም ብለው በልናቴ ወንድምህ ማልጠቀመኝ ወንድምህ የመጨረሻ ቆሻሻና ባለጌ ሰው ነው። እኔን እህቱን ለመግደል እኔን እህቱን ለማሳሰር ያልጣረው ነገር የለም። ስለዚህ የሱ ልጅ ሆነህ አንተ ለኔ ምንም አትጠቅመኝም ብላኮ አላባረረችው። በፍቅር ስማ ተቀብላ ያው ወንድምህ ለኔም አልሆነም ግን ደግሞ ወስጄ አስተዋውቃለሁ ብላ በፍቅር የተቀበለችውን ሰላምን እንዴት ነው የሚገላት? እንዴት ነው እንደዚህ ብሎ እያሰበ ያለው? የመጀመሪያ እርምጃዬን እንግዲህ አንድ ብዬ ጨርሻለሁ ተልኮዬን እያለ ነው ዮሐንስ። ምንድነው? ቆይ ምናልባት በክፋትና በመጥፎ ስራ ቢያድግም ግን ደግሞ የሰዎቹ ርህራሄ፣ የሰዎቹ ጥሩ ነገር፣ የሰዎቹ ጥሩ ልብ እኮ ሊመልሰው ይችላል። ክፉ ሆኖ የሄደውን ሰው እኮ ያ ሰው በጥሩ አነጋገርና በጥሩ አቀባበል ሲያዩ ይደነግጣል። ቆይ እስኪ ይሄን ነገርማ ትንሽ ልታገስ፣ እስኪ እውነቱን ልድረስበት ማለት ነበረበት። ግን ደግሞ አልሆነም። ምክንያቱም ያው ዮሐንስ በሩን አንኳኳ። ከዛ በኋላ ብሌን ሄደች ልትከፍት። ማነ ስትለው ሰላምን ፈልጌ ነው አለ። ጥሪልኝ ሲላት ለምንድን ነው ማነህ አንተ? ምክንያቱም ያው በዙሪያቸው ብዙ ጠላት ስላላቸው ቃልየም ጠላት ናት። ሳሚም አሁን ተጸጽቶ ገባ እንጂ ጠላት ነበረ። በኃይሉም የገዛ ወንድሟ ጠላት ነው። ስለዚህ ብሌን ትክክል ናት። ምክንያቱም በደመ ነፍሷ እናቷን የመጠበቅ ስራ ስለሆነ የምትሰራው ማና አንተ ማለቷ ትክክል ነው። ከዛ በኋላ መጨረሻ ላይ ማንነቴን ውስጥ ስትገቢ ብታቂ አይሻልም ወይ? አሁን ክፈችልኝ ያለች ስትል እሺ ግባ ብላ ሊገባ ሲል እጁን ቀርጥፋ ጣለችው ማለት ነው። እና በኃይሉ ደግሞ ከኋላ እየተከታተለው ነበር። እንግዲህ ቤቱን አሳይቶት ይመስለኛል ገባ አልገባ እያለ እንትን ሲል መጨረሻ ላይ በሩ ሲጠረቀምበት ምን ሆነ ነው አንተ? ምንድነው ቆይ የምታረገው? ምንድነው አገባብህን አለባበስህ ምንም እኮ ለነገሩ ጥሩ አትመስልም ይሄ ነው መሰለኝ ሲለው አይ አይደለም፣ ለሁሉም ነገር ችግሮችን መጋፈጥ ያስፈልጋል። ስለዚህ እንዴት እንደምገባ ታያለህ፣ አይዞህ ተረጋጋ አለው። በኃይሉም እሺ እስኪ ሞክራለሁ። ያው እንግዲህ ቆልፋ ገመዱንም ማስገብታው ነበረ። ቁልፉን እንግዲህ በሽቦ ከፍቶ ገባ ማለት ነው። ይሄ አንደኛ ለሌቦቹ ትምህርት እያስተማሩ ነው። ቢሆንም ግን በሽቦ የሚከፈት የተቆለፈ በር የለም። እሷ ግጥም አድርገው መጣች እንጂ አልቆለፈችም። ብትቆልፈው ኑሮማ ቁልፉን እንደዚህ የሚከፍት አይኖርም። እንደዚህ ካለ ደግሞ ሌቦቹ በቁልፉን በእንደዚህ እየከፈታችሁ ስረቁ ብሎ ማስተማር ነው። ስለዚህ እኔ አይመቸኝም። እና ዮሐንስ በዛም በዚህም ብሎ ያው ቁልፉን እንዴት እንደሚከፈት እንኳን ባያሳይ ይሻል ነበር። በሽቦ እንዴት እንደሚከፈት አሳይቶ ገባ ማለት ነው። ሌቦቹም ወይም ደግሞ ሌላ ሰው እንደዚህ ሞክራለሁ ብሎ እንግዲህ ወይ ደግሞ ይሄ በስህተት ወይም ደግሞ ለማሳያ ነው ብሎ ቢጽፉበት አሪፍ ነበር። ግን ደግሞ አልጻፉበትም። ብዙም አልተመቸኝም። እኔ ዮሐንስ የቁልፍ አከፋፈት ድጋሚ ቢያንኳኳና ሰላም ወጣ ብትከፍትለት ወይም ደግሞ ብሌን በጣም ማንኳኳቱ ሲበዛ ተያይዘው ቢወጡና ቢከፈት ጥሩ ይመስለኛል። እንዲህ እንደ ሌባ በሽቦ ሰርስሮ መክፈት ጥሩ አይደለም። ምክንያቱም በምን ገባ በሩ ተዘግቶ ነበር እኮ ከተባለ በምን ገባው ሊል ነው። ስለዚህ አንድ ይሄ
ብዙም አልተመቸኝም። እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ከዛም እንግዲህ ገባና ማን ልበል የኔ ልጅ ማና አንተ ተሳስተ እንዳይሆን ማን የኔ ልጅ እያለች እንግዲህ ሰላም በፍቅር አይኑን እያየች ስትል ሩጦ እንግዲህ ያው የተላከውን ተልእኮ ለመፈጸም ተንበርክኮ አክስቴ ብሎ እንግዲህ ከሳማት በኋላ እኔ አክስት እኮ አይደለሁም እኔ አክስት አይደለሁም አክስት አልሆንኩም እኔ ስትለው አይ አክስቴ ነሽ ብሎ እንግዲህ አቅፎ ከሳማት በኋላ የበኃይሉ ልጅ እንደሆነ በኃይሉ እንግዲህ እናቱ ስታረግዘው ጥሏት እንደሄደ ከእናቱ በተረዳው ነገር አንዳንድ ነገር እንግዲህ በደንብ ወሬውን እንግዲህ አስተካክሎ እየነገራት እንግዲህ ያው በኔ ብጨክንም በልጄ ግን አትጨክንም ብሎ ያው በኃይሉ እንግዲህ እያወራ ቤቱ መግባቱን አረጋግጦ እያንዳንድሽ እንግዲህ ሁልሽም አንድ ባንድ ታልቂያለሽ ከዛ በኋላ ደግሞ አንተን ራስህን እጨርሳለሁ ምክንያቱም አንተ የአባትና የእናት ገዳይ መሆኔን ስታቅ መጨረሻ ላይ እኔንም ከመግደል ስለማትመለስ አንተን ደግሞ መጨረሻ ላይ ሲጣርግ ይገላል ብሏል። ይሄ ሁሉ ነገር ለበኃይሉ ይሳካለታል ወይስ አይሳካለትም? እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ውዶች። እንግዲህ ዮሐንስ በጣም ሰላምን ካሳመናት በኋላ ብሌን እና ሳሚ ግን ተጠራጥረዋል። ይሄ ልጅን አላመንኩትም እኔም እንደዛው እየተባባሉ እንግዲህ ሳሚ በተለይ በጣም እያየ ነበረ። ይሄ ልጅ የት እንደማውቀው ጠፋብኝ ቦታውን እንጂ ይሄ ልጅ አውቀዋለሁ እርግጠኛ ነኝ ይሄ የበኃይሉ ሰው ነው እንጂ የበኃይሉ ልጅ አይደለም እያሉ ነው። ብሌንም በጣም ጎበዝና ጠርጣራ ናት። የበኃይሉ ሰው ቢሆንስ በኃይሉ የላከው ቢሆንስ እያለች ነበረ። መጀመሪያም ተጠራጥራለች። ጎበዝ ናት ብሌን እና አሁንም እየተነጋገሩ ይሄ ሰው ሊሆን አይችልም ይሄ የበኃይሉ ሰው ነው እየተባባሉ ነው። እሱም እንግዲህ ሰላምዬን እንደምንም ብሎ አሳምኗታል። ከዛ እሱን አይኑን እያየች እየሳመች እጁንም ምኑንም እየሳመች ጭራሽ የእናቴ ብሎ ደግሞ ሀብሉን አውጥቶ ያሳያታል። እሷ በማታውቀው ነገር መቼም እግዚአብሔር እንደው የዋህነት አምላክ ይጠብቃቸው እንጂ ብዙ ወገኖቻችን እኮ እንደዚህ የሆኑ ይሞቱ አሉ። ምክንያቱም ወንጀለኛው ቁጭ ብሎ ንጹሆቹ እየተገደሉ እና በጣም ያሳዝናል። አሁን እሱ በደንብ ሰርስሮ ሰላም ልብ ውስጥ ገብቷል ዮሐንስ ማለት ነው። ከዛም እንግዲህ ብሌንን ተዋወቁት የበኃይሉ ልጅ እኮ ነው ብላ እንግዲህ ብሌንም ሰላም ሲላት በጣም እጁን አጠንክሮ ነው የበቀል ሰላምታ ነበር ሰላም ያላት። መጨረሻ ላይ ሁለተኛውን እጇን ተጠቅማ እንግዲህ ለማስለቀቅ ሞክራለች። ከዛ ሳሚን ደግሞ አሁንማ አንተን ደምህን አፍስሼ ጠጣዋለሁ የእናት የአባቴ ገዳይ አንተ አይደለህ እንዴ እያለ እንግዲህ ሳሚ ላይም ትኩረቱን አድርጓል። ሳሚን በደንብ በትኩረት እየተመለከተው ነው። ሳሚ ግን አሁን ይሄ ልጅ ማውቀው መሰለኝ የት እንደማውቀው ግን ጠፋብኝ ብሎ ለሰላምም አላላትም። ሳሚ በራሱ መንገድ የሚያውቅበትን ቦታ እስኪደርስበት እያጠነጠነ ነው። ከዛም እንግዲህ ሳሚ ይባላል ብሎ እጁን ሲዘረጋው ዮሐንስ ብሎት ቁጭ አለ ማለት ነው። ይሄ ምንድነው? ለምን እንደዚህ ያለ? ይሄ ራሱ እኮ በጣም ከባድ ነው። በእርግጥ የአባትና የእናት ገዳይ ነው ተብሎ ተነግሮታል። ግን በኃይሉ በነገረው ብቻ እንዴት ያምናል? በኃይሉ እነዚህ ሰዎች አባትና እናቴን ለምንድን ነው የሚገሏቸው ብሎ ለምን አያስብም? የበኃይሉን ወሬ እንዴት ይሰማል እንዴ? በጣም ትልቅ ልጅ ነው። ምናልባት የተወሰነ ትምህርትም ፊደልም የቆጠረ ይሆናል እንጂ መቼም እንዴት እንደዚህ ዝም ብሎ ብቻ ቢያንስ እኮ አስሮ ሁለቱንም ለፍጥኝ አስሮ የሆነ ነገር ተጠቅሞ እናትና አባቴን ለምን ገደላቸው? እኔ የበኃይሉ ልጅ አይደለሁም ለበቀል ነው የመጣሁት በኃይሉ ነው የላከኝ ብሎ እነሱን ቢያፋጣቸው እኮ ወደ በኃይሉ ይዞር ነበር። ግን እሱ ምን አደረገ? ገና ከመግባቱ ምግብ ልታቀርብለት የሄደችውን ብሌንን እንኳን ለመግደል ሩጫ ምን ያስሮጠዋል እንዴ? በኃይሉ የነገረውን ብቻ እንደፈረስማ መሮጥ የለበትም እኮ። ምክንያቱም እነዚህን ሰዎች ቢገልም አሁን የሚጠቀመው ነገር የለም። የባሰ ጸጸት ነው የሚያተርፈው። ስለዚህ የዮሐንስ አካሄድ ትክክል ነው ወይስ አይደለም? እስኪ ውዶችዬ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ሳሚ በትኩረት እያየው ነው። ብሌንን በጣም ሰላምታውና አስተያየቱ ደብሮታል። እንግዲህ እጅ ልታጠብ ብሎ ሄዶ ሲቆይ ሳሚ ይወጣል። ምን ሆኖ ነው ይሄ ልጅ
እስካሁን ቆየኮ ብሌንን ምን ሊያደርጋት አስቦ ነው ብሎ ሳሚ ይወጣል ብዬ አስባለሁ ውዶችዬ። እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። ሳሚ ከወጣ ደግሞ ምን ሊያደርጋት እንደነበረ ያቅና ወይ ራሱን ሳሚ ራሱ ዮሐንስን አስሮ አመጣጡን ሊያስለፈልፈው ይችላል ብዬ አስባለሁ። ሳሚ ጎበዝ ነው። ሳሚ ጭራሽ እንደውም የብሌን ጠባቂ ነው። እንደውም ሳሚ ብሌንን ቢያገባት ደስተኛ ነኝ እኔ። ምክንያቱም በሁሉ ነገር አለ፣ በቃ ከጎኑ አለ። አሁን ያ ዳግም የሚሉት ሰውዬ ቢያንስ አሁን እንኳን አብሯቸው ቢኖር ቢጫወት፣ በቃ ዝም ብሎ ብሌንን ላለማጣት የሚያደርገውን አክት ቢያደርግ ጥሩ ነበረ። ግን አሁን ከጎኗ የለም። አሁንም ድጋሚ ብሌን ስትጎዳ ማንም ሊደርስላት አልቻለም። ሳሚ ግን ምናልባት የሰውየውን አስተያየት አይቶ የልጁን አስተያየት አይቶ ተከትሎ የሆነ ነገር ሊያደርጋት ይችላል ብሎ ትንሽ ከቆየ ምናልባት ሳሚ ይደርስላታል ብዬ አስባለሁ ውዶችዬ። እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ አሁን ዮሐንስ በጣም ነው በቃ የሰላምን ልብ ለመስረቅ የማያደርገው ነገር የለም። ሰላምም እንግዲህ ተቀብለዋለች እና በጣም ነው ደስ ያላት። ይቅርታ አርግልኝ እኔም መጥቼ መፈለግ ነበረብኝ ምናምን። እንዴ ሲጀመር በኃይሉ ያልፈልገው ልጅ እሷ ምን ብላ ነው የምትፈልገው? ምን ቤት ናት? ይወለድ አይወለድ የማታውቀው ልጅ ምን ቤት ናት? እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ ውዶቼ። እንግዲህ ሰላም ናት። ሰላም አሁን የምታደርገው ነገር ሳሚን ምን እያረክ ነው ሳሚ? ብሌንና ዳግም ይዋደዳሉ፣ ሁለቱም ማይለያዩም። አንተ በመሃል እንዳትቆስል እንዳትጎዳ ምን እያደረክ ነው ብለዋለች። እኔ ለብሌን በምን አንሳለሁ? እኔ ለብሌን ለምን እንትን ላለው ህይወቴን እኮ ሰጣለሁ እያየሽኝ ነው ብሎ እንግዲህ ብሌንን በጣም እንደሚያፈቅራት ለሰላምዬ ነገራት ነው። ሰላምዬ ግን ቢሆንም ትጎዳለህ። ምክንያቱም ብሌን የምታፈቅረው ዳግምን እንጂ አንተን አይደለም ነው በተዘዋዋሪ። ዳግም በህይወት እያለ አንተን ማፍቀር አትችልም እና ልትወድህ ትችላለች፣ እየወደደችም ሊሆን ይችላል። ግን ደግሞ ዳግምን መተው ስለማትችል አንተ እንዳትጎዳ ብዬ ነው እያለችው ነው። እንግዲህ በመሃል የኔ ልጅ በጣም ልጄ ስትጎዳ ማየት አልፈልግም ምናምን ስትለው እንዴ ብሌን ሲላት አዎ ምንም ባልወልዳትም እንደ ልጄ ነው ማያት እያለ ሲል ያው እንግዲህ ብሌን በር ልትከፍት ሄዳ ስለነበር ብሌን እኮ ልጅሽ ናት ብሎ ሊነግራት አንቺ ስለማታምኝ ነው እንጂ ብሌን ትክክለኛ ልጅሽ ናት ወይ በዲኤንኤን ማስመርመር ትችያለሽ። ሰላምን ጎትቼ ያመጣዋት ከቤት እንትን ማለቴ ቃልን ከቤቷ ጎትቼ በኃይሉ ትእዛዝ ያመጣዋት እኔ ነኝ። በኃይሉ ብዙ ነገር ሊያደርግሽ ነው የሚሞክረው፣ ለምን አትባንኝም ብሎ ሁሉን ነገር ሊነግራት አስቦ በነበረ ሰዓት ነው ብሌን ስትመጣ ነገሩን ያቋረጡት። ሳሚ ግን እዛ ቤት ውስጥ ሲኖር ብሌንን መጠበቅ ብቻ እንጂ ለሰላም ምንም ነገር ሲያደርግ አላየንም። እችን ቀን በሁለት ቀን ሶስት ቀን በተቀመጠበት ጊዜ ብሌን ምግብ ልትሰራ በምትሄድበት ሰዓት አንድ ባንድ ለመንገር ነበረበት ብሌን ልጇ እንደሆነች፣ ካላመነች ዲኤንኤን ማስመርመር እንዳለባት። ቃል የሆነ ነገር ቴክኒክ ተጠቅማ ወይ የብሌንን ጸጉር ወስዳ ካልሆነ በስተቀር እርግጠኛ ነኝ ልጅሽ አይደለችም። እናቷ መታ አይተሻታል፣ እናቷንም ያመጣዋት እኔ ነኝ ብሎ በግልጽ ሳሚ ለሰላም ቢነግራት ጥሩ ነበር። አሁን እንግዲህ ብሌን በጩቤ ከተወጋች እነሱም እንግዲህ አሁን አይቀርላቸውም። ሳሚ በእርግጥ ወንድ ነው፣ ራሱን ለመከላከል የተወሰነ ነገር ያደርጋል። ግን ደግሞ ሳሚ እዛ ቤት መኖሩ ለሁሉም ጥሩ ነው ብዬ አስባለሁ። እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ ውዶችዬ። እንግዲህ ቃል ናት። ቃል ደግሞ አሁን አንድ መዘብዘፊያ ማይሞላ እቃ ይዛ ትንበጫረቃለች። የመጨረሻ በጭራ እንትን ጨምላቃ ጭምልቅልቅ ያለች እንዴ! ቢያንስ እኮ አሁን እሷ የደሃ ልጅ ነች፣ ሙልጭ ያለች የደሃ ልጅ። ሰላም ቤት ገብታ ነው አሁን ሀብታም የተጫወተችው። ስለዚህ አሁን እዛ ቤት ውስጥ ለመመለስ እኮ ድንጋይ ፍለጭ ቢሏት እንኳን መፍለጥ ነበረባት። እዛ ቤት ውስጥ ለመግባት ቀኗን ባታራዝም ጥሩ ነው። እንግዲህ አላማዬ ብላ ከያዘች የሰላም ቤት የኔ ቤት ነው፣ የሰላምን ቤት መውረስ አለብኝ ብላ ካሰበች
ቀጥታ ድንጋይ ፍለጭ እንኳ ብትላት ገነት መፍለጥ ነበረባት። ጥርስሽ ይርገፍ ትላታለች እንዴ? የሷ ይርገፍና እኔ ቦን አናቷን ነበር ምላት። ገኒ ግን በሳቅ ነው ዝም ብላ ማንት የምትለው። እውነት ገኒ በጣም ነው የምታሳዝነኝ። ድህነቷን ተጠቅማ እንደፈለገች ስትሰድባት ዝም ትላለች። በጣም የመጨረሻ ባለጌ ናት። እንዴት ይችን የምታክል ሴትዮ እንዴት እንድትሰደብስ እንዴት ይደረጋል? በጣም ነው የሚያሳዝነው። ይሄ በጣም ነውር ነው። እኛ ኢትዮጵያኖች ምንም ቢሆን እናቶቻችንን እናከብራለን። የጎረቤት እናት፣ የአልፎ የሚሄድ ሰው እናት እንኳ አክብረን ነው። እንደውም ትልልቅ ከሆኑ መንገድ ቆመን እነሱ ካለፉ በኋላ ነው የምናልፈው። ይሄ ኢትዮጵያዊነታችን የሚዘነጋ አይደለም። አሁን ከዚህ ከቅርብ ጊዜ ወዲህ የመጣ አሰራር ደግሞ በጣም የተጨማለቀ እንዴ! እኛ እኮ ለጎረቤት ታዘን ለጎረቤት ተሯሩጠን ይቺ ምራቅ ሳትደርቅ ቶሎ ገዝተና ሲሉን እሺ ብለን ነው ያደግነው። ኢትዮጵያዊነት እንደዛ ነው። እንኳን እሷ ጸባዩ እንዲስተካከል ይጅ ስሪ ተብላ መስራት ነው እንጂ ቂጧን ወጥፋ እንደገና የዳግምን እናት ጥርስሽ ይርገፍ ትላለች እንዴ? ዳግምን እያፈቀረችው ዳግምን እየወደደችው ምንም ባታገኘው እኮ ዳግምን እየወደደችው ነው። የዳግምን እናት ደግሞ በእንደዚህ መልኩ መሳደብ የለባትም። ጎሽ ጎበዝ ቆንጆ አርገሽ አጥበሽዋል፣ አንቺማ ሽልማት ነው የሚያስፈልግሽ ስትላት ልጅሽን ሸልሚኝ አለቻት። ልጄማ አንዴ ተሸልሟል፣ ሁለቴ ሶስቴ አይሸለም። ሽልማት ከፈጣሪ ነው የምታገኘው። አንቺም የራስሽን ጥሩ የሆነ ሰው ለማግኘት ጥሩ መሆን አለብሽ እያለች ስትመክራት ምንም የምትለወጥ አይደለችም። ሰላም ባህሪዋ አይለወጥም። የሰው ልጅ እኮ ባህሪ አይለወጥም። ስለዚህ ማለት ገነት ዝም ብላ ነው የምትለፋው ልቧን የምታደርቀው። ብሌን በተፈጥሮ እግዚአብሔር ስላደላት የዋህ ስለሆነች እናቷም የዋህ ስለሆነች የዋህነቷም እንደገና ገኒም ጥሩ ሰው ስለሆነች በጥሩ ሁኔታ ቀርጻ አሳድጋታለች። ይቺ ደግሞ ጋጦጦና ነው ያደገችው። ስለዚህ አሁን ገነት ልቧ ይቆስላል እንጂ ቃል ትቀየራለች የማለት ዘበት ነው። እንግዲህ ይችን ቃለ ማጠብ አንድ ጊዜ ውሃው አልቋል፣ አንዴ እንደዚህ ሁኚ፣ አንዴ እንደዚህ። ገነት እሷን ለማስተካከል የምትለፋቸው ልፋቶች እኔ በጣም ነው የሚያሳዝነኝ። ምክንያቱም እንደዚህ አይነት ያልተገራ ፈረስ እንዴት ነው የሚመለሰው? አይመለስም። እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ውዶች። እንግዲህ በኃይሉ ነው በኃይሉ አሁን ዮሐንስ እዛ ቤት መግባቱን ካረጋገጠ በኋላ እንግዲህ ያው አንድ ባንድ ተጨርስልኛለ የኔ ጀግና፣ ከዛ ወደ አንተ ዞራለሁ እያለው ወደ ቤቱ እየተመለሰ ባለበት ሰዓት ፀሐይን አገኛት። ፀሐይ ወደ ቤተ ክርስቲያን ነው መሰለኝ የምትሄደው፣ ወይ ከቤተ ክርስቲያን እየተመለሰች ነው፣ ወይ ወደ ቤተ ክርስቲያን እየሄደች ነው፣ ወይ እየተመለሰች ነው። እንግዲህ ነጠላዋን ለብሳ እየሄደች እያለ ዞር ብላ ማላየች። እሱ እየተከተላት ነው። እየተከተላት እንግዲህ ሰዎች ስለነበሩ እየተከተላት እሷም እየሄደች ነው፣ እሱም እየተከተላት ነው። አሁን አሳቻ ሰው የሌለበት ቦታ ላይ አግኝቶ እንግዲህ አፍኗታል ማለት ነው። ምክንያቱም ከዚህ በፊት ገነትን ለማትረፍ የተጠቀመችበትን መንገድ እንግዲህ አይተነዋል። አናቱን በዱካ ብላ ነው ያኔ በገላገለችው ይሻል ነበር። እና አሁን እንግዲህ አፏን አፍኖ ዝም በይ ጸጥ በይ ማንም እዚህ ጋር የሚያድንሽ የለም እያለ አፏን አፍኖ ምን ሊያደርጋት ነው? ፀሐይን ገሎስ ምን ሊጠቀም ነው? በኃይሉ ግን ስንት ወንጀል ነው ያለበት። ለምንድን ነው ሳሚን በመጉዳት እኮ አልተከሰሰም። ሳሚን እንደዚህ የመግደል ሙከራ አድርጎበት አልተከሰሰም፣ አልታሰረም። ለምንድን ነው? ስንት ህይወት እስኪያጠፋ ነው በኃይሉ የሚጠበቀው? በኃይሉ በራሱ ብዙ ህይወት አጥፍቷል ከአባቱ ጀምሮ። ከዛም ቀጥሎ ደግሞ አሁን ደግሞ ሳሚን እየላከ ነው 3 ሰው እንዲገድል። ይሄ ሁሉ የሚያደርገው ለምንድን ነው? አሁን እኮ ሰላምን ቢገላት፣ ብሌንም ቢገላት፣ ሳሚን ቢገል፣ ልጁ የእናት አባት ገዳይ ነው ተብሎ ተነግሮት እነሱን ቢገል በኃይሉ ልጁንም ይገለዋል። 4ኛ ሰው ማለት ነው። ከዛስ የቤት ወራሽ ማናት? ቃል ናት። ምክንያቱም ቃል ናታ ልጅ ናት ተብላ በዲኤንኤ የተመረመረችው። ስለዚህ በኃይሉ ዋጋ የለውም ማለት ነው። ቃል በላዩ ላይ ነው ጥባጢ የምትጫወትበት። ስለዚህ የዛን ሰዓት እህቴ ይቅርበኝ ብሌን ይቅርበኝ ቢል ምንም ማንንም ሊያገኝ አይችልም። ራሱ እስር ቤት ይበሰብሳታል እንጂ። ስለዚህ ይሄ ከመሆኑ በፊት ቆም ብሎ ማሰብ ይጠበቅባቸዋል ብዬ አስባለሁ። እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ውዶችዬ።
የዛሬው አስተያየቴ ይመስል ነበር። ለቻናላችን አዲስ የሆናችሁና ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሆንላችሁ። ሰላማችሁ ብዝት ይበልልኝ። ባይ ባይ።